አንድ የመማር ልምድ በጣም ምርጥ እንዲሆን የሚያደርገው ምንድነው ብለው አስበው ያውቃሉ? ከጀርባው ያለው ነገር እንዴት ነው የምንማረው ለሚለው ጥያቄ መልስ የሚሰጥ አንድ ትልቅ ሐሳብ ነው። ይህ ሐሳብ የማስተማርን ጥበብና ሳይንስ ሙሉ በሙሉ ይቀይረዋል። ዛሬ እንግዲህ ወደዚህ ጉዳይ ነው በጥልቀት የምንገባው። እሺ፣ ጥሩ አስተማሪ እና በጣም ምርጥ ወይም ታላቅ አስተማሪ ልዩነታቸው ምንድን ነው? ይሄ ሁላችንም የምናስበው ጥያቄ ይመስለኛል። መልሱ ግን ፔዳጎጂ በሚባል በጣም ወሳኝ ጽንሰ ሐሳብ ውስጥ ነው ያለው። ስለዚህ በዚህ ገለጻችን ፔዳጎጂ ማለት ምን ማለት ነው፣ በታሪክስ ውስጥ እንዴት እየተለወጠ መጣ እና ደግሞ ስለ ወደፊቱ የመማር ሂደት ምን ይነግረናል የሚሉትን ጉዳዮች በደንብ እናያለን። እሺ፣ እንግዲህ ፔዳጎጂ የሚለው ቃል ራሱ ከየት ነው የመጣው? የቃሉ መነሻ ታሪክ እኮ ብዙ ነገር ይነግረናል። ስለዚህ እስቲ የመጀመሪያው መሰረታዊ ጽንሰ ሐሳብ ላይ በማትኮር እንጀምር። አንድ ነገር እስቲ አስቡ። በጥንቷ ግሪክ ፔዳጋጎስ የሚባለው ሰው ማለት የጌታው ልጅ እጁን ይዞ ወደ ትምህርት ቤት የሚመራ ባሪያ ነበር። ይህ ምስል ራሱ አስተማሪው ተማሪውን እየመራ የሚወስድበት ሁኔታ የፔዳጎጂን የመጀመሪያ ትርጉም በጣም ቁልጽ አድርጎ ያሳያል። ያው ትኩረቱ ሙሉ በሙሉ አስተማሪው ላይ ነው፣ ዕውቀትን ከአንዱ አእምሮ ወደ ሌላው በማሸጋገር ላይ ማለት ነው። ይህ ባህላዊ ሞዴል ሙሉ በሙሉ አስተማሪውን ማዕከል ያደረገ ነው። እዚህ ጋር ተማሪው ልክ እንደ ባዶ ዕቃ ነው የሚታየው። እናም የአስተማሪው ሥራ ይህንን ዕቃ በእውቀት መሙላት ነው። የተማሪው የግል ልምድስ እሱ ብዙም ዋጋ አይሰጠውም። ዋናው ነገር ከአስተማሪው የሚመጣው ዕውቀት ስለሆነ ነው። መነሳሳቱም ቢሆን ከውጭ ነው የሚመጣው። ለምሳሌ ጥሩ ውጤት ማምጣት ወይም ከሰዎች ዕውቅናና ምስጋና ማግኘት፣ እንደዛ ማለት ነው። እሺ፣ ጥሩ። ታዲያ ተማሪው ልጅ ካልሆነስ፣ አዋቂ ቢሆንስ? የማስተማር ዘዴው መቀየር የለበትም? እንዴታ! ይህ ጥያቄ እንግዲህ ወደ ሌላ አዲስ የአስተሳሰብ ምዕራፍ ነው የሚወስደን። አንድራጎጂ የተፈጠረው ለአንድ በጣም ወሳኝ እውነታ ምላሽ ለመስጠት ነው። እሱ ምንድን ነው? አዋቂዎች ልክ እንደ ሕፃናት አይማሩም። ይሄ በጣም ቀላል የሚመስል ሐሳብ ነው አይደል? ግን ትምህርትን የምንመለከትበትን መንገድ ከስር መሰረቱ ነው የቀየረው። በዚህ ንጽጽር ውስጥ በጣም ቁልፍ የሆነው ልዩነት ልምድ ነው። አስቡት፣ በፔዳጎጂ የልጁ ልምድ ብዙም ቦታ የለውም። በአንድራጎጂ ግን የአንድ አዋቂ ሰው የህይወት ልምድ ትልቁ የመማሪያ መጽሐፍ ይሆናል። በቃ ትልቁ ግብዓት እሱ ነው። እና ይሄ ነው ትምህርትን ከውስጣዊ ፍላጎት ጋር የሚያቆራኘው። ምክንያቱም አዋቂዎች ለህይወታቸው በቀጥታ የሚጠቅም ነገርን ለመማር በጣም ይነሳሳሉ። ግን ታሪኩ እዚህ ላይ አያበቃም። አሁን ባለንበት ዘመናዊ ዓለም፣ መረጃ በየቦታው በተትረፈረፈበት ዘመን የመማር ኃላፊነቱ ይበልጥ ወደ ተማሪው ራሱ እየተሸጋገረ ነው። አሁን ባለንበት ዘመን መረጃ ማግኘት እኮ ችግር አይደለም። ትልቁ ችግር መረጃውን እንዴት መጠቀም እንዳለብን ማወቅ ነው። እና ፔዳጎጂ ለዚህ ነው መልስ የሚሰጠው። ተማሪዎች ምን መማር እንዳለባቸው ብቻ ሳይሆን እንዴት መማር እንዳለባቸውም ጭምር ራሳቸው እንዲወስኑ የሚያስችል ስርዓት ነው። እዚህ ላይ ያለው ትልቁ ለውጥ ያ አስተማሪው ሚና ነው። አሁን አስተማሪው የእውቀት ምንጭ ወይም መሪ አይደለም። በቃ ከዛ ወጥቷን ይልቁንም አጋጅ ነው፣ ፋሲሊቴተር ማለት ነው። የተለያየ ግብዓቶችን ያቀርባል፣ ጥያቄዎችን ይጠይቃል። ነገር ግን የመጨረሻውን መንገድ የሚመርጠው ተማሪው ራሱ ነው። በሌላ አገላለጽ ትምህርት ከመግፋት ወደ መሳብ ይለወጣል ማለት ነው። እስካሁን የተነጋገርነው ስለ ተማሪው ማንነት ነው። ልጅ ነው፣ አዋቂ ነው ወይስ ራሱን የሚመራ ነው ብለናል። አሁን ደግሞ እነዚህን የተለያዩ የተማሪ አይነቶች እንዴት እናስተምራቸዋለን የሚለውን የሚወስነውን መሰረታዊ እምነት እንመልከት። ምክንያቱም የማስተማር ዘዴያችን እኮ ከዓለሚታችን ነው የሚጀምረው። ልዩነቱን እንደዚህ ብለን ማሰብ እንችላለን። ቢሄቪየሪዝም ትምህርትን ልክ እንደ ፋብሪካ ነው የሚያየው። አስተማሪው ምርቱን፣ ያው እውቀትን ማለት ነው፣ በተማሪው ላይ ይጭናል። ኮንስትራክቲቪዝም ግን ትምህርትን እንደ አትክልት ስፍራ ነው የሚመለከተው። አስተማሪው ምቹ ሁኔታን ይፈጥራል፣ ተማሪው ደግሞ በራሱ መንገድ ያድጋል። እሺ፣ ታዲያ እነዚህ ፍልስፍናዎች በተግባር እንዴት ነው የሚውሉት? ይህ የፔዳጎጂ ውህደት መልሱን ይሰጠናል። የትኛውንም ፍልስፍና ብንከተል ምንም ለውጥ የለውም። ይሄ ባለ 5 ደረጃ ሂደት ልክ እንደ መንገድ ካርታ ነው።
ትምህርትን ከመጀመሪያው እስከ መጨረሻው ውጤታማ እና አሳታፊ ለማድረግ ይረዳናል። አሁን ደግሞ እስካሁን ያየናቸውን ጽንሰ ሐሳቦች በሙሉ አንድ ላይ ሰብስበን አንድ ውጤታማ አስተማሪ ምን አይነት ተግባራዊ ነገሮችን ማሟላት አለበት የሚለውን እንይ። ውጤታማነት ልክ እንደ ሰንሰለት ነው። አንዱ ከሌለ ሌላኛው ይበጠሳል። አስቡት፣ በጣም ጥልቅ የሆነ የትምህርት ዕውቀት ኖሮት ግን እንዴት ማስተማር እንዳለበት ካላወቁ ምንም ዋጋ የለውም። በጣም ምርጥ የማስተማር ዘዴ ኖሮት ደግሞ የመማሪያ አካባቢውን መቆጣጠር ካልቻሉ ትርጉም አይኖረውም። ሁሉም በአንድ ላይ ሲሆኑ ነው አንድን ታላቅ አስተማሪ የሚፈጥሩት። እናም ይህንን ትንታኔ የምንደምደመው ወደ ፔዳጎጂ የመጀመሪያ ትርጉም ወደ ልጅን መምራት ወደሚለው ሐሳብ በሚመልሰን እና ስለ ወደፊቱ እንድናስብ በሚያደርግ አንድ ጥያቄ ነው። መረጃ በታታችን ጫፍ ላይ በሚገኝበት በዚህ ዘመን የአንድ አስተማሪ እውነተኛ ሚና ምንድን ነው? ተማሪን መምራት ማለትስ ምን ማለት ነው? ይሄ እንግዲህ ለቀጣይ ውይይት በር የሚከፍት ትልቅ ጥያቄ ነው።